ኦርቶዶክሳዊነት ምንድነው? ሰው እንዴት ሊድን ይችላል? የኃጢአት ስርየት ከኢየሱስ ክርስቶስ ደም ውጪ ማግኘት ይቻላልን? ነገረ ክርስቶስ በኦርቶዶክሳዊ ወንጌል ምዕራፍ 3 ከቁጥር የጌታ ቅዱስ ሥጋና ክቡር ደም አማናዊ ወይንስ ደግሞ ምሳሌያዊ? ኢዮብ ዘሚካኤል ፖድካስት። ሰላም እንዴት አላችሁ? ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ዛሬ እግዚአብሔር በረዳን መልኩ የተወሰኑ ነገሮችን እንነጋገራለን። ሰሞነኛ ጉዳይ አይደለም፣ ለረጅም ጊዜ ሲብላላ የቆየ ጉዳይ ነው። በቤተ ክርስቲያን ውስጥ ብዙዎቹ ያውቁታል፣ በቤተ ክርስቲያን ደረጃ ይታወቃል። ግን ሃይባይ ያላገኘ መፍትሄ ያላገኘ አሁን ደግሞ የሚዲያ መነጋገሪያ የሆነ ጉዳይ አለ። ይሄም ደግሞ በዋልድባ ገዳም የቤተ ሚናስና ቤተ ጣዕማ የሚባሉ የሁለት ማህበራት ጸብ ነው እና በቤተ ክርስቲያን ውስጥ በአንድ መቅደስ ውስጥ አብሮ ማስቀደስ እንኳን የማይቻልበት ሁኔታ፣ አንዱን በምንፍቅና ነው የሚጠረጥረው ወይንም የሚከሰው እና ይሄ ነገር እንደ ቀላል የሚታይ ነገር አይደለም እና የተነሱ ነጥቦችን የተወሰነ ነገር ለመነጋገርና ጉዳዩ አጀንዳ ሆኖ መፍትሄ እንዲያገኝ አባቶች አስቸኳይ መፍትሄ እንዲሰጡት የሚል ጥያቄ ለማቅረብም ጭምር ውስጥ በአንድ ቤተክርስቲያን እንደተባለው አንድ ቤተክርስቲያን ነው ያለው። ማህበራሲ እንዴት ነው? በዚህ ምክንያት እንግዲህ በእነዚህ ጋር እንደዚህ የተለየ ሃይማኖት ይዘዋል፣ ከኛ የተለየ ሃይማኖት ነው እያራመዱ ያሉት፣ ከእነዚህ ጋር አብረን አንቀጥልም በሚል የራሳቸውን እነዛ የተጨመሩት መነኮሳት ማህበር ያው ተለይቶ የራሳቸውን ቤት እንደነበረው ቤተ ጣዕማ ክርስቶስ በሚል የራሳቸውን እንትን ሊለዩ ይችላል ማለት ነው። እንደነበረው እንደወትሮ ብቻ አይደለም። ሌላም ገጽ 11 ላይ ይመስለኛል ሚስጥራተ ቤተክርስቲያን ምንኩስና ከሰባቱ ሚስጥራተ ቤተክርስቲያን አንዱ እንደሆነ የገለጹበት ምክንያት ሂደትም አለ። ከዛ በተፈጠረ በዚህ በሃይማኖቱ ምክንያት በየጊዜው የተነሱትን አለመግባባቶች እንደ ምክንያት አድርገው ማህበሩን የሰደቡበት ከአንድ የገዳማዊ በማይጠበቅ መልኩ ሃይማኖትን በማይወክል መልኩ አባቶችን የተሳደቡበት ያንቋሸሹበት ብዙ ቦታ ላይ ነው ያለው። እዚህ መጽሐፍ ላይ ብቻ አይደለም። ገጽ 11 እና አንዴ ላስታውሰው። ምንኩስናን በበለጠ ለማስፋፋት ርዕሰ መነኮሳት አባ አንጦስ ለአባ ጳኩሚስ ለአባ ቴዎድሮስ። በዚህ አይነት ሁኔታ ማህበራችንንም ወደ ሌላ ሃይማኖት እንዳይሉብን መለየት አለብን በሚል የራሳቸውን ማህበር ቤተ ጣዕማ ክርስቶስ እንደ አዲስ እንትን ብለዋል። ማህበሩን ለጥቅምም ነው አሁን በገንዘብ ነው መጣለው ያሰኘንም ይሄው ነው ራሱ ሁሉም ማህበሩን ለማሳደግ ወደ ውሸት እየሄደ እነሱ ይሄ ሁሉ አሁን የመጨረሻቸው ምንድነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አይሉ መስከማል ያደረሳቸው ምንድነው? ለማሳደግ ማህበራቸውን ለማሳደግ ብዙ ሄደዋል። ገደሏቸው መሰለኛለን። እኛም ያዘን ስናናገራቸው ደህና ናቸው። ተኝተው ድብደባው እንትን ብሏቸው ተኝተው እኔ ሶስት መለኮት አይደለሁም እነሱ በተሳሳተ መንገድ ነው እየደበደቡ ነው ያለ እኛ አላውቅም የጻፍኩት ይሄን ነው ይመሰክራል። በቃ እየለፈለፉ ነው እንደዚህ ነው ሃይማኖት እየተናገሩ ምን ይላል ጠይቋቸዋል እኮ እነሱ ከዲ ያደረጉ ጠይቋቸዋል። እኛን እዛው ብቻ አድርገው ከዛ በኋላ ሲመሽ ይዟቸው ሄዱ። ወዴት ነው አደረሷቸው አናውቅም። አሁን በዚህ ሚዲያ ላይ ነው እንግዲህ እኛ ያው ገላቸዋል ብለን በግምት ነው እንትን አሁን ግን እሳቸው ሞተዋል አሉ። የገደሏቸው እነሱ ናቸው። ማይለ በጣም ከመባል ቦታ ወስደዋቸው እንግዲህ እንደተመለከታችሁት በሁለቱም አባቶች በኩል የሚነሱ ነገሮች አሉ እና እጅግ በጣም በሚያሳዝን ሁኔታ የትምህርት የብሔር የዘር ምናምን የሚባል ነገር ከዛ የጥቅም ነገሮች አሉ። እነዚህ ነገሮች ደግሞ ረጅም ጊዜ ሲጓተቱ እንደመኖራቸው መጠን ታሪክን መሰረት ለማድረግ ይሞክራሉ። በታሪክ የኔ መባባል የታሪክ ሽሜ ያለው እና በሀገሪቱ የፖለቲካ ሁኔታው ምንድነው? ሀገሪቷ የምትገባበት የፖለቲካ ሁኔታ አለ እንደሚታወቀውና በዛ ውስጥ እንኳን ተለዋዋጭነት ያለው ነገር እናያለን። ለምሳሌ እንግዲህ አሁን ያለው መንግስት ከመምጣቱ በፊት የነበረ መንግስት አለ፣ ከዛ በኋላ የመጣ መንግስት አለ። በእነዚህ ውስጥ ምን ትመለከታላችሁ? ቀድሞ የነበሩት ትግሬ ካልሆናችሁ እዚህ መኖር አትችሉም ተባለን ብለው ክስ ሲያቀርቡ ትመለከታላችሁ። አሁን ያሉት ደግሞ አይ እኛ ትግሬ ስለሆንን ነው ሲሉ ደግሞ ትመለከታላችሁ። ዞሮ ጉዳዩ የዘርም ጉዳይ አለበት ማለት ነው። አሁን በደንብ አድርጋችሁ እንድትይዙት የምፈልገው ሁለት ነጥብ አለ። የመጀመሪያው
ክርስትና፣ ከዛን ገዳም፣ ከዛን ምልኩስና። ክርስትና ምንድን ነው? የመጀመሪያው ክርስትና ክርስቶሳዊነት ነው። ክርስቶሳዊነት ደግሞ የህብረት ስሜት ነው። ማለት ቤተክርስቲያን ማለት የክርስቲያኖች ህብረት ነችና ቤተክርስቲያን የክርስቲያኖች ህብረት ስትሆን ሁላችን በክርስቶስ ላይ የተጋጠምነን አንዱ ብልት እያንዳንዱ አንዱ አይን፣ አንዱ ጆሮ፣ አንዱ እያለ ልክ የአካላችን ብልቶቻችን እንደዚህ አንዱ ለአንዱ እንደሚያስፈልገውና እንደሚተሳሰቡ ሁሉ ክርስቲያኖች አንዱ ለአንዱ እንዲህ ናቸው። ስለዚህ ትልቁ ጥላ ይሄ ነው። አንዱ ክርስቲያን ለአንዱ እጅግ በጣም አስፈላጊው ነው እና መጠላላት፣ መገፋፋት በክርስትና ትምህርት ውስጥ አያስፈልግም፣ የለም እና ስህተት የሆነ አስተሳሰብ ነው መገፋፋት የሚባል ነገር። ስለዚህ ይህ ነገር የመጀመሪያ የሚጥሰው ይህን ክርስትና ነው። ሁለተኛ ገዳም። ገዳም ማለት በዓለም ውስጥ ያለ ሁሉ የበለጠ እግዚአብሔርን እንዳመልክ አልተመቸኝም፣ ስለዚህ ለአምልኮ ወደ እግዚአብሔር ለመቅረብ ይመቸኛል ብሎ ሰው የሚሄድበት ቅዱስ ቦታ ነው ገዳም እና የራሱ ስርዓት ያለው ከዓለማዊ ነገር የራቀ ሰዎች ለገንዘብ፣ ለጥቅም፣ ለዝና ለመሳሰሉት ነገር ማያደሉበት ራሳቸውን ለእግዚአብሔር መንግስት አሳልፈው የሰጡ ስጋቸውን ደግሞ የገደሉ ወይም የስጋ ፍላጎት የገደሉ መኖሪያ ቦታ ነው እና ከምናየው ነገር አንፃር እውነት የስጋ ፍላጎት ሞቷል ወይ ነው ወይንስ አሁንም የስጋ ፍላጎት አለው ይላል ካልን መልሱን ለእናንተ ልቶ። ሶስተኛው ምልኩስና ነው። ምልኩስና ዓለም በቃኝ፣ ጥቅሟ፣ ማጓጓቷ፣ እያንዳንዷ ነገር አልፈልግም የተባለበት ህይወት ነው ምልኩስና እና የምርስ ምልኩስና ተከብሯል ወይ? አሁን የምናየው ነገር ይህን ምልኩስና ይጠብቃል ወይ ካልን በፍጹም። ስለዚህ በብዙ መስፈርቶች ስናየው ቤተክርስቲያንን እንዳታብብ፣ ሰዎችን ወደ ክርስትና እንዳትጠራ የሚያደርግ ነው። ስለዚህ ጥንቃቄ ሊደረግበትና አስቸኳይ መፍትሄ ሊሰጠው የሚገባ ጉዳይ ነው። እኔ ቅዱስ ሲኖዶስ በዚህ ደረጃ ለምን ዝም እንደሚል አላቅም። የሊቃውንት ጉባኤ ለምን ዝም እንደሚል አላቅም። መምህራን ለምን ዝም እንደሚሉ አላቅም። ብዙ ቤተክርስቲያን የሚጎዱ ጉዳዮች ላይ ለዘብተኞች ናቸው ነን አብዛኞቻችን። ተያይዘን እንዋቀስ። እኔ እንደዛ ነው የሚመስለኝ። ለምሳሌ በትምህርተ ሥላሴ ሶስት መለኮት የሚል ትምህርት ያስተምራሉ ብሎ አንዱን ይወቅሳል። ይህንን መፍትሄ ለመስጠት ብዙ ዓመት ፈጅቷል። አልተሰጠው መፍትሄ ማለት ነው። ረጅም ጊዜ የጠራ ነገር አልወጣ። ከዛን አሁን ላይ እንደምናየው ደግሞ ማርያም ሰው አይደለችም ይላሉ የሚልም ነገር ተነስቷል። እነዛኛው ደግሞ አይ እነዚህ ሰዎች ተሐድሶዎች ናቸው፣ ዳግም ያጠምቃሉ፣ ዳግም ያመለኩሳሉ የሚል ደግሞ ክስ ያመጣሉ። ጠጋ ብለን ቀረብ ብለን ነገሩን ስናጤ ነው አይደለም። እኔ ታየኝ ነው የምነግራችሁ አይደለም። ለምሳሌ ማርያም አራማዊት ነች ይላሉ ተብሎ የተጠቀሰው መጽሐፋቸው ሙሉ ገጹ ከሌላ መጽሐፍ የተቀዳ ነው። አንደኛ በመጽሐፍ ሕግም ልክ አይደለም። ከአንድ መጽሐፍ ሙሉ ገጹ አይቀዳም። እንደዛ እኮ ያንኑ መጽሐፍ ለምን አያባዙትምና ስህተት ነው። ያኛው መጽሐፍ ደግሞ በሊቃውንት ጉባኤ የታተመ ይመስለኛልና የሆነ ጊዜ ክርክር ላይ ተነስቶ ምላሽ ተሰጥቶበታል። ቲክቶክ ላይ ሳይቀር ማለት ነው። ከሐሰተኞች መምህራን ተጠበቁ ምናምን የሚል መጽሐፍ ላይ ያለውን ነው እነዛ ግልብጥ ያደረጉት እና ምን የሚል አስተሳሰብ ቃሉ አሳሳች ነው፣ አወዛጋቢ ነው። ግን ምንድነው ኦርቶዶክሳዊነት ከቃል ባለፈ አውዱን መረዳትም ስለሆነ አውዱንም ጭምር ስንረዳ ግን ለምን አይጋብዝም? ምንድነው ሰዎቹን ከመረዳት ገንጥለን ልክ እንደ መናፍቃኑ አይ በቃ ማርያም አራማዊት ነች እያሉ ነው፣ ሰው አይደለችም እያሉ ነው እንድንል አይጋብዝም። ከምን ከነጠል ነው? ከአውዱ ከነጠል ነው ማለት ነው። ስለዚህ በአውዱና ሊሉ የፈለጉትን እነሱም መልሰውታል። በእርግጥ እንዲህ ማለት ፈልገን ነው ብለዋል። ቃሉ ግን አሻሚ ነው።
አሻሚ ብቻ ሳይሆን በዛ መልኩ መጠቀስ የለበትም። ስህተት በተባለ ጎራ ውስጥ ማርያም ሰው ነች ማለት ስህተት እንደሆነ ነው የሚያሳየው። ግን እሱ አይደለም። ጥንተ አብሶ አለባት፣ ሰው ነች፣ እንደኛ ሰው ከሆነች ጥንተ አብሶ አለባት ማለት ነው የሚል ድምዳሜ ላይ የሚደርሱ ሰዎች ስላሉ ያንን አያይዞ የመከላከል ጉዳይ ነው ውዝግብ ውስጥ የከተተው። ይሄ በማብራራት የሚመለስ ጉዳይ ነው። ከዛን በዛኛው ሳይድ ደግሞ አይ እነዚህ ታድሶ ናቸው፣ ዳግም ያመነኩሳሉ፣ ዳግም ያጠምቃሉ የሚል ክስ ይመጣል። ለምንድነው እንዲህ ያደረጋችሁት ሲባሉ እነዚህ አስቀድሞ ምን አይነት እምነት አላቸው? እነዛ ሰዎች ሥላሴን ክደዋል፣ ሶስት መለኮት ብለዋል። ማርያምን ሰማያዊት ናት፣ ሰው አይደለችም ብለዋል። ይሄ ደግሞ ምንፍቅና ነው። ቀጥታ ነገረ ክርስቶስን ይነካል። እንደዛማ ከሆነ ክርስቶስም ፍጹም ሰው አይደለም ማለት ነው። እሱ ፍጹም ሰው ካልሆነ እኛ መዳን አንችልም። አያችሁ? ስለዚህ በዚህ የተነሳ መንፍቀዋል እነዛ ሰዎች ብለው ስለሚያምኑ ያመነኮሳቸውን አይቀበሉ፣ ያጠመቋቸውን አይቀበሉ፣ በመናፍቃን የተጠመቀ ብለው ስለሚያስቡ ማለት ነው። እነዚህ ደግሞ ይህንን ይዙና አይ ይሄው እንዲህ በማድረጋቸው ተሐድሶ ናቸው ይላሉ። ነገሩ የተወሳሰበው በአባታዊ በክርስቲያናዊ ነገር ቀርቦ ካለመነጋገርና ቁርሾ ስላለው ትልቁ ጥቅም ነው። ራሳቸውም አምነዋል። ወደ ገዳም የሚመጡ ሰዎችን ቀድመው እየሄዱ እነሱ መናፍቃኖች ናቸው እያሉ የሚመጡትን ነገሮች ለራሳቸው ያደርጋሉ። እኛ ገቢ ልናሰባስብ ስንሞክር ቀድመው እንዳናሰባስብ ያደርጉናል። እነዚህ ነገሮች ናቸው ቁርሾቹ በዋነኝነት። ትልቁ ነዳጅ ደግሞ ይሄ ዘር ምናምን ጎጥ የሚባለው ነገር አለ። ይህን ነገር ማስወገድ ካልተቻለ ወደፊትም ሰላም አይመጣም። እንደ ክርስቲያን መታየት ካልተጀመረ ከብሔር ከዘር ያለፈ ነገር ማየት ካልተቻለ በሁለቱም ሳይድ ልክ የሆነ ነገር ይመጣል ብዬ አላስብ እና እኛ እዚህ ቆመን አንዱን ሳይድ ይዘን መከራከር አለብን ብዬ በፍጹም አላምንም። መደግፈው ሳይድ የለኝም። ቀርቦ ማወቅ፣ ቀርቦ መጠየቅ፣ መመርመር፣ መታረም ያለበትን ማረም እና የማያዳግም መፍትሄ ሰጪ አካል ባለበት ሰዎች እየተነሱ አይ ይሄ እንደዚህ ነው፣ አይ እንደዛ ነው ማለት የለባቸውም። ይሄ ለገዳሙ ክብር፣ ለገዳማውያን አባቶች ክብር አይመጥንም። አባቶቼ የምትሰሙ ከሆነ የምዕመናንን ድምፅ የሚመጥናችሁ ነገር እያደረጋችሁ አይደለም። በሁለቱም ሳይድ ያላችሁ በጣም የሚገርማችሁ በነፍስ ግድያ ነው እንትን የሚሉት። አንዱን ሰው ገለዋብናል ይላሉ። በመሳሪያ ይታጠቃሉ ገዳማውያኑ ይላሉ። ይሄ ቀላል ነገር አይደለም እና እንደ ቀላል የሚታይ ነገር በፍጹም አይደለም። ሁለተኛ ነገር ደግሞ እነዚህን ነገሮች ለመዘርዘር የአንድ ግለሰብ ሚዲያ ራሱ ነው ወይ ይሄን ነገር ሊያሳየን የሚገባው? ይሄም ነገር ልክ ነው ብዬ አላስብ። ለምን ከተባለ የቤተክርስቲያኒቷ ሚዲያዎች አሉ። ቤተክርስቲያኒቷ ቀድማ መፍትሄ ሰጥታ ቢሆን የምታጠራው በራሷ ሚዲያ በኩል እና መውጣት ያለበትን ብቻ ወጣ፣ መውጣት የሌለበትን ሸፍና፣ ገበና ይሸፈናልና ሸፍና ባስተካከለችው ነበር። ስለዚህ በሁለቱም አዝናለሁ እኔ። አንደኛ ቤተክርስቲያን ይህን ነገር ቶሎ ልባት ባለመስጠቷ ይሄው ማንኛውም ሰው በሚያየው ሚዲያ ቀርበው ልክ ያልሆነ ነውር የሆኑ ነገሮች ሁሉ ተነገሩ። ገዳማዊነት እንደዚህ ዝቅ ብሎ በሰዎች እንዲታይ የሚያሳይ ነገር ተደረገ እና ይህንን እንደው ዝም ብሎ ማየት እስከ መቼ? ገዳማውያን የቅዱሳን መፍለቂያ አይደለም ወይ? በጸሎታቸው የሚያግዙን አባቶች መኖሪያ አይደለም ወይ? መታመስ አለበት ወይ? ሰዎች ወደ ገዳም መሄድን ሲያስቡ ነገር፣ ዘረኝነት የመሳሰሉትን እያሰቡ መሄድ አለባቸው ወይ? ብዙ አባቶች ጳጳሳት መፍለቂያችሁ ገዳም አይደለም ወይ? ገዳማት አይደሉም ወይ? ስለዚህ ጥበቃችሁ በምን ያህል መጠን ነበር መሆን የነበረበት? እና በዚህ ጉዳይ የተወሰኑ ነገሮችን ለማየት ሞከርኩና 2005 ላይ አንደኛው ማህበር ወደ ሆነ ክልል ደብዳቤ ሁሉ ጽፏል። እንዲህ በመሆናችን ዘር ይጠቅሱና እንዲህ በመሆናችን መኖር አልቻልንም ብለው ማለት ነው 2005 ላይ። አሁን ያሉት ደግሞ አሁን እንዲህ ስለሆናችሁ ነው እየተባልን ነው ይላሉ።
እና ይሄ ነገር እንደቀላል የሚታይ አይመስለኝም። ፕላስ ደግሞ ከትምህርት ባለፈ ትምህርቱ እንኳን በመግባባት ነገርን በማጥራት ማለፍ ቢቻል ይሄን ነገር መፍትሄ ካላገኘ የጥቅማ ጥቅሙ ጉዳይ መፍትሄ ካላገኘ ገዳሙን ወደ መረሳት ከቤተክርስቲያን ታሪክ ወደ መፋቅ ሊሄድ ይችላል። ለምን ከተባለ የተነገረው እውነት ከሆነ ለምሳሌ ግድያ ከነበረ ሰዎች ከተገደሉ ሰዎች ከተቀጠቀጡ በመሳሪያ ካስፈራሯቸው ያ ቦታ ሰዎች ሲያስቡት እንኳን እንደ ቅዱስ ስፍራ ማሰብ እንዳይችሉ ይሆናል ማለት ነው። ይሄ ነገር ከቀጠለ ሰዎች ከየትኛውም ቦታ የሚጠሉት ቦታ ያ ሊሆን ነው ማለት ነው። ይሄ ደግሞ ቤተክርስቲያን ይጎዳታል። ሌሎች ገዳማትም በእንደዚህ አይነት ሁኔታ ሊታዩብን ነው ማለት ነው። ይሄ ደግሞ ቤተክርስቲያንን በቀጥታ ነው የሚጎዳት፣ በተዘዋዋሪ እንኳን አይደለም። እና ለኔ አሁንም በቤተክርስቲያን ያሉ የአስተዳደር ክፍተቶች እነዚህ ነገሮች አፍጣው እንዲወጡ ፕላስ ደግሞ መፍትሄ እንዳያገኙ አድርጓል። አሁንም መፍትሄ መስጠት ካልተቻለ ማስተካከል ካልተቻለ ቀን ቀን በወለደ ቁጥር ጠላትን እያፈራ እርቅ የማይገባው ሐዘኖች እየመጡ ይሄዳሉ። ካየነው በላይ መከራ ሊመጣ ይችላል። ስለዚህ አስቸኳይ መፍትሄ ቢሰጥ የሚል ሐሳብ አለኝ። አጀንዳ አድርገን የሚመለከተው አካል መፍትሄ ቢሰጥበት። ሁለተኛ መናገር የምፈልገው ገዳማት በሌሎች እህት አብያተ ክርስቲያናት እንደምናየው ምሳሌ ግብጽ ብዙ ጊዜ ይጠቀሳል። ገዳማት የልማት ቦታ፣ አባቶች የማይራቡበት እንደውም ምዕመናን የሚደገፉበት ቦታ መሆን አለባቸው። በጣም ብዙ ሄክታር መሬት በጣም ትላልቅ ቦታዎች ተይዘው ግን ባዶ ሆኖ እስከ መቼ ነው የሚኖሩት? ለምንድነው ማይሰራባቸው? ከዚህ በፊት ቲክቶክ ላይ ያጋራሁት ሐሳብ አለ። ለምሳሌ አንድ ገዳም ያለውን ቦታ የእንስሳት እንስሳት የሚረቡበት ነገር ቢፈጠርና ገዳማውያኑ አሁን እየቆፈሩ ምን እያሉ ነው የሚኖሩት አይደለ? ያ ነገር ከተመቻቸና በባለሙያ ከታገዘ በስርዓት እንደ ቢዝነስም ገዳሙ እንደሚደገፍበትም ተደርጎ ከተያዘ ትልቅ ገቢ ያስገባል። የእንስሳት እርባታ አለ ማለት ነው እዛ ገዳም። የእንስሳት እርባታ እንትን የሚሉት አካላት ከእንስሳት ተዋጽኦ አለ አይደል፣ ወተት ምናምን ያስረክባሉ። ለምሳሌ ቢያንስ ሁለት ገዳም ቅርብ ያሉ ገዳማት ይህን ስራ ቢሰሩና ሁለቱ ከተማ ላሉ 5-6 ሆነው ለተደራጁና የወተት ማቀነባበሪያ ምናምን ለገነቡ ለምሳሌ ቢያስረክቡ በንግድ ተሳሰሩ፣ ገዳማት አይቸገሩም፣ ገዳማውያኑ አይበተኑም፣ ወደ ከተማ መውጣት አያስፈልጋቸውም። ከዛን ብዙ ትውልድ እየሄደ እየተማረ የሚመጣበት ቦታ ይሆናል። ከዛ በከተማ ያሉት ደግሞ ያንን ተቀብለው በከተማ ላሉት ኦርቶዶክሳውያን የሥራ ዕድል ፈጥረው ያስረክባሉ ማለት ነው። ኦርቶዶክሳውያን በስራ ይተሳሰራሉ። ስራ አጥ ኦርቶዶክሳዊ እንዳይኖር ይደረጋል በብዙ ነገር። አሁን እኮ በጣም በሚያሳዝን ሁኔታ ቤተክርስቲያኖቻችን በዙሪያው የሚሰሯቸውን ሱቆች የሚከራዩቸው እኮ ሌሎች ናቸው። በዛ ሱቅ የሚሰራው እኮ ሌላ ነው። ኦርቶዶክሳዊ ግን ሌላ ቦታ ሄዶ ያለ አግባብ ክፍያ እየከፈለ ነው የሚኖረው። በኢኮኖሚ መጎዳታችን፣ በኢኮኖሚ ዝቅ እያለን መሄዳችን ቤተክርስቲያናችንን በቀጥታ ነው የሚጎዳት። በቀጥታ ማንም እየመጣ እንደፈለገ የሚያደርጋት እንደፈለገ የሚናገራት በእኛ አቅም ማነስ እኮ ነው አይደል? እና የታወቀ ነገር አለ። ተሰሚነት የሚያገኘው ወይ የሚሰማው ተሰሚነት የሚያገኘው ያለው ነው። ባጣን ቁጥር ተሰሚነታችን እየጠፋ ነው የሚሄደው። ስለዚህ ተሰሚነት እንዲኖረን እንኳን ምን ማድረግ አለብን? ራሳችንን ማጎልበት አለብን። መተሳሰር አለብን። በኢኮኖሚ ማደግ አለብን። ቤተክርስቲያናችን ማደግ አለባት። ሁሌ ልመና መቅረት አለበት። ሰው ወንጌል እየተጠማ እምነቱን ካለማወቅ ከቤተክርስቲያን እየወጣ አሁንም ልመና ነው። በጣም ነው የሚያሳዝነው። ብዙ ሰው የሚገኘው በለቅሶ በንግስ ነው። ብዙ ሰው
ማያስቀድስ ምን ሁሉ የዛን ጊዜ ይመጣል። ያኔ እንኳን ቢመጣ ወንጌል ሰምቶ ወደ ቤተክርስቲያን እንዳይመለስ ያኔም ልመና ነው። እጅህን አውጣ፣ እጅህን አስገባ፣ ያለህን አውጣ ይባላል። ሰው ይሰለቻል፣ ከቤተክርስቲያን ይቀራል። በትምህርት አስቀድሞ አልያዝነው በልመና እናባረረዋለን። ከዛ ድንገት እምነቱን ቀይሮ እናገኘዋለን። ግን እሱም አያሳዝነንም። አሁንም ትጋታችን የሆነ ህንጻ ጀምረን እንዴት እንደምንጨርሰው ለእግዚአብሔር ትልቁ አገልግሎት ነፍሳትን ወደ እርሱ መማረክ። ህንጻ ገንቡልኝ ከዛን ምዕመኑ ቢጠፋም ችግር የለውም ህንጻው ካለ በህንጻው አካክሰዋለሁ አላለንም። ቤቴን ስሩልን ብሎናል። ምን አይነት ቤት? ክርስቲያኖች የሚቆርቡበት የሚያስቀድሱበት ቤት። አስቀዳሹን ቆራቢውን ችላ ብለ ህንጻ ብንገነባ ትርጉም የለውም። አሁን አንዱ አስተዳዳሪ ከአንዱ አስተዳዳሪ ትልቅ ህንጻ በመጀመርና በመገንባት ይፎካከራል። ስም በመሰጣጠት ይፎካከራል። በደሞዝ ይፎካከራል። ስለዚህ ቤተክርስቲያኑ ያለ አቅሙ ትልቅ ህንጻ ይጀምራል። 10 ዓመት 20 ዓመት ይለምናል። በዛ 10 20 ዓመት ግን በዛ አጥቢያ ያለ ክርስቲያን እየጠፋ ነው። ጉባኤ ይዘጋጃል 3 ቀን። በሶስቱ ቀን ስብከት መዝሙር ነው። መሰረታዊ ክርስትናን ትምህርት አናቀው። አምስቱን አዕማደ ምስጢር አናቀው። በማናቀው ትምህርታችን ይመጡብንና አለማወቃችንን ተጠቅመው ያሳስቱናል። ስለዚህ ማወቅ አለብን፣ ማንበብ አለብን፣ መማርም አለብን። እረኞች ደግሞ ትልቁ ተግባራቸው ነፍሳትን ከተኩላ መጠበቅ። አሁን ደግሞ እየሆነ ያለው ትልቁ ተግባር ነፍሳትን መጠበቅ ሳይሆን ምንድነው እየሆነ ያለው? ህንጻን መገንባት። እና ይሄ ነገር እጅግ በጣም አሳሳቢ ነው ብዬ አስባለሁ። አባቶቻችን ቢያስቡበት፣ ክርስቲያኖች እኛ ብናስብበት፣ ብንነጋገርበት፣ ብንተባበር ጥሩ ይመስለኛል። እና ሐሳቤን ስጠቀልለው በቤተ ጣዕማና በቤተ ሚናስ በዋልድባ አብረንታት ገዳም ያለው ችግር ቀላል ነገር አይደለም። ወደ ህዝቡ ሲሄድ የሚያመጣብን መዘዝ ቀላል አይደለም። ብዙ መዘዝ አለው። ምክንያቱም የጥቅማ ጥቅም የትምህርት እንደተባለው ብቻ ሳይሆን የዘር ምናምንም ጉዳይ አለው እና ይሄ ነገር አፋጣኝ ምላሽ ቢያገኝ ጥሩ ነው ብዬ አስባለሁ። በቤተ ክርስቲያን ቢፈታ ጥሩ ነው። ዓለማዊ ሚዲያዎች የሚፈቱት ነገር ያለ አይመስለኝም፣ ነገር ከማጋጋል በቀር። ስለዚህ አባቶች ቀርበው ጉዳዩን ቢፈቱት የማያዳግም ምላሽ ቢሰጥ ልንል ይገባል ለማለት ነው። ይህንን ሐሳብ ለመናገር ቪዲዮ የሰራሁት ማለት ነው። ሁላችሁም ይህንን ሐሳብ ሼር ብታደርጉት ጥሩ ይመስለኛል። ትኩረት እንስጥ፣ እንማር፣ እንወቅ፣ ላወቅነው ለተማርነው ለእምነታችን እንኑር። እግዚአብሔር ይረዳናል፣ ቤተክርስቲያናችንን ያሻግርልናል። ተስፋ እናድርግ፣ እንጸልይ። እግዚአብሔር ደግሞ ቤተክርስቲያን እንደማይተዋት እናምናለን። ስለዚህ ሁልጊዜ በጸሎት እግዚአብሔርን እናስብ ማለት ፈልጋለሁ። ሰብስክራይብ፣ ሼር በማድረግ ደግሞ አጋርነታችሁን እንድታሳዩ ከወዲሁ ማሳሰብ ፈልጋለሁኝ። የተለያዩ ሪያክት የምናደርግባቸውን ቪዲዮዎች እንዲሁም ደግሞ የተለያዩ ሐሳብ እያነሳ የምንወያይበት ቪዲዮዎች የሚለቀቁበት ላይቭ ስትሪም የምንገባበት ይሆናል። ስለዚህ ሁላችሁም አብሮነታችሁ አይለየን። ሰላም ክርስቶስ ይብዛላችሁ። ኦርቶዶክሳዊነት ምንድነው? ሰው እንዴት ሊድን ይችላል? የኃጢአት ስርየት ከኢየሱስ ክርስቶስ ደም ውጪ ማግኘት ይቻላልን? ነገረ ክርስቶስ በኦርቶዶክሳዊ ወንጌል ምዕራፍ 3 ከቁጥር የጌታ ቅዱስ ሥጋና ክቡር ደም አማናዊ ወይንስ ደግሞ ምሳሌያዊ? ኢዮብ ዘሚካኤል ፖድካስት